እያንዳንዷ ሴት የምትደብቀው ሚስጥር ለማንም የማትናገረው አብዛኛዋ ሴት ይዞ የምትዘወረው አንድ ሚስጥር አለ። ክፉ ስለሆነች ወይም ሰዎችን ለመጠቅለል ስለምትፈልግ አይደለም። ነገር ግን ይህንን አምና ለመናገር ድፍረቱ ስለሌላት ነው። ብትናገረው ሙሉ በሙሉ እንደተጋለጠች ይሰማታል። ለጓደኞቿ አትናገረውም፣ ለፍቅረኛዋ አትናገረው፣ ለምትወደውም ሰው ቢሆን አታወጣውም። ነገር ግን ይህ ሚስጥር ማንን መውደድ እንዳለባት፣ ማንን እንደምታደንቅና ማንን ትታ መሄድ እንዳለባት በዝምታ ይወስንላታል። አብዛኞቹ ወንዶች ያ አይገባቸውም። ለዚህም ነው በጣም የሚለፉት፣ ብዙ የሚያወሩት፣ ብዙ የሚሰጡት፣ ሆኖም ግን የእሷን ልብ ማሸነፍ የማይችሉት። ግን ሰብስክራይብ እና ላይክ እያደረጋችሁ አይደለም። ያስቀየምኳችሁ ነገር አለ? እሺ እንቀጥል። ክፍል 1 ስለ ሴቶች ያለው ትልቅ የተሳሳተ ግንዛቤ። ወንዶች በጣም አደገኛ የሆኑ ነገሮችን ይማራሉ። ደግ ሁን፣ እውነቱን ብቻ ንገረኝ፣ ብዙ አውራኝ፣ ምን ያህል እንደምታስብላት አሳያት የሚሉ ምክሮች ይለገሷቸዋል። ነገር ግን የመሳብ አትራክሽን ህግ እንዴት እንደሚሰራ ማንም አያስተምራቸውም። ሴቶች የሚወልኩት ለምትናገረው ስሜት ሳይሆን እንዲሰማቸው ለምታደርጋቸው ስሜት ነው። ስሜት ደግሞ አመከናየው ጥረት ወይም መስዋዕትነት አያውቅም። ስሜት ምላሽ የሚሰጠው በደህንነት ስሜት ሴፍቲ እና ባልተገደበ ጉጉት ኤጅ መካከል ላለ ሚዛን ነው። ሚስጥሩም የሚጀምረው እዚህ ጋር ነው። ክፍል 2 እያንዳንዱ ሴት በትክክል ምን እየደበቀች ነው? እውነታው በግልጹ ሲቀመጥ እንዲህ ነው። የአንዲት ሴት ትልቁ ድክመት ተብሎ የሚታሰበው ስሜቷን አውጥታ ለማሳየት ያላት ፍርሃት ነው። እዚህ ጋር ድክመት ስንል በአሉዋዊ መልኩ አይደለም። ደካማ መሆን ሰብአዊነት ነው። በስሜቷ ተሸንፋ ራሷን መልቀቅ ትፈልጋለች። ነገር ግን የተሳሳተ ወንድ እንዳትመርጥ በጣም ትፈራለች። ስለዚህ ከመናገር ይልቅ ትፈትሻለች፣ ወደ ኋላ ትላለች፣ ማውራት ታቆማለች፣ ባህሪያዋን ትቀይራለች፣ ግራ እንደገባት ታስመስላለች፣ ምንም እንኳን ግልጽ ቢኖራትም። ይህንን የምታደርገው ድራማ ለመፍጠር አይደለም። ነገር ግን ለሷ ስሜትን መግለጥ ቫልነራቢሊቲ በጣም አደገኛ ስለሆነ ነው። ልቧን ቶሎ ከፈተች ማለት የመጎዳ እድሏ ሰፊ ነው። ስለዚህ ይህንን ፍርሃቷን ከራሷ ጭምር እንደ ሚስጥር ትደብቀዋለች። ክፍል 3 ሴቶች ለምን ወንዶችን ይፈትናሉ? አንዲት ሴት አንድን ወንድ ስትወደው አእምሮዋ ሁል ጊዜ አንድ ጥያቄ ይጠይቃል። ነገሮች ሲከፉ እና እኔ ስፈርስ እሱ በእርግጥ ከጎኔ መቆም ይችላል? ይህንን ጥያቄ በቀጥታ አትጠይቅም። በድርጊቷ ግን እንዲህ ታደርጋለች። መልስ ለመስጠት ትዘገያለች። በራስ መተማመንህን የሚፈተትኑ ነገሮችን ታደርጋለች። ድንገት ስለ ደቀል ነገሮች ማውራት ትጀምራለች። ቀጤውን ታጠፋለች። ፍሌኪ ትሆናለች። በዚህ ጊዜ በስሜት ከተሰበርክ፣ ብዙ ማብራሪያ ለመስጠት ከሞከርክ ወይም ከሷ መጠናላን ከፈለግ ያኔ ላንተ ያለው መሳብ ይቀንሳል። አንተ ስህተት ስለሆንክ ሳይሆን በስሜት ደረጃ አስተማማኝ መሸሸጊያ ሆነ ስላልታየህ ነው። ክፍል 5 የመረጋጋት ኃይል። አንዲት ሴት ስሜታዊ በምትባህኑበት ጊዜ እንኳን ረጋ ማለት የሚችልን ወንድ ትወዳለች። መረጋጋት እንተጋሻ ነው። አብዛኞቹ ወንዶች ይከራከራሉ፣ ይሸሻሉ፣ ወይም ሁኔታውን ለማስተካከል ይታደራሉ። ያ ደግሞ የሷ ይሁና መፈለግ ምልክት ነው። ነገር ግን እግሩ መሬት የረገጠ፣ ግራ የማይጋባ፣ ማብራሪያ የማይጠይቅ ወንድ ልቦን ያሸንፋል። የሷ ሚስጥራዊ ፍላጎት ይህ ነው። መደገፍ ትፈልጋለች፣ ነገር ግን የሚደገፍባት ሰው አብሮ ማይወድቅ ከሆነ ብቻ። ክፍል 6 ለምንድን ነው ደግ የሆኑ ወንዶች ሴቶችን የማያገኙት? ብዙ ጥሩ ወንዶች እዚህ ጋር ይሸነፋሉ። ታማኝ ናቸው፣ ደግ ናቸው፣ ግን ስሜታዊ ናቸው። ኢሞሽናሊ ሪአክቲቭ ናቸው። ሴቷ የእነርሱ ስሜት ማዕከል ትሆናለች። አንዲት ሴት ወንድን በስሜት ደረጃ ተሸክሜዋለሁ ብላ ካሰበች ያ መሳብ ይጠፋል። መሳብ የሚለመልመው በራስ መከበርና በስሜት ራስን መቻል ባለበት ቦታ ላይ ነው። ክፍል 7 ሴቶች በትክክል ምን ይፈልጋሉ? ሁሉ ነገር ፍርቸን እንደሆነ አትፈልግም። የሁል ጊዜ ትትረትንም አትፈልግም። የምትፈልገው እውነተኛ በራስ መተማመንን ነው። ስለፈልጋት እንጂ ስለሚያስፈልጋት ኒዲነስ አብሯት የሚሆንን ወንድ ትፈልጋለች። ሳይደራንገክ ልሰማት የሚችልን ሰው ትፈልጋለች። የራሱ ማንነትና አቋም ያለው ወንድ ትሻለች። ክብር ሲጎደል ወለር ብላ መሄድ የሚችል ወንድን ታከብራለች። አንዲት ሴት በውስጣዊ ስሜት ባምነው ልቤን እሰጠዋለሁ ብላ ስታስብ ያኔ ትዘናጋለች። ያኔ ራሷን ትገፍታለች፣ ቃልም ትገባለች። ክፍል 7 ለወንዶች ከዚህ እውነት ምን ይማራሉ? ይህ ሰዎችን ለማታለል መንገድ አይደለም፣ ይልቁኑ ለማደግ መንገድ ነው። ስሜትን ተቆጣጠር።
በራስህ ዋጋ ላይ ተመስረት። ከሴት በላይ ይሁን ዓላማ ይኑርህ። ልሁት ሕይወትህ በእሷ ዙሪያ ብቻ አይሽረከርም። በመረጋጋት ምላሽ ስጠኝ። የሚሰማህን ሁሉ ዝም ብለህ አትዘርገፍ። በማጠቃለላሚ እያንዳንዱ ሴት የምትደብቀው ሚስጥር የጨለማ አይደለም፣ ይልቁንም ስስ ነው። ራሳችንን አሳልፈን ለመስጠት የሚያስችል የደህንነት ስሜት እንፈልጋለን። ይህንን የተረዳ ወንድ ሴቶችን ለማታለል አይሞክርም፣ ይልቁንም ማንነቱን ያውቃል። ኃይሉም ያለው እዛ ላይ ነው። ሴቶች ራሳቸውን ሲያርቁ እንዴት ምላሽ መስጠት እንደሚገባ ይህ ለምን ወሳኝ ሆነ? አንዲት ሴት ራሷን ስታርቅ አብዛኞቹ ወንዶች ይደነገጣሉ። ረጅም መልእክቶችን ይልካሉ። ምን ሆነሻል ብለው ይጠይቃሉ። ያልተበራራን ነገር ለመጠገን ይሞክራሉ። ይህን በማድረጋቸው ግን መሳቡን ወይም አትራክሽኑን ያጠፉታል። ምክንያቱም ይህች ቅጽበት ልክ አሁን ያለችው እሷ ወደ አንተ ተመልሳ እንድትመጣ ወይም ይበልጥ እንድትርቅ የምትወስንባት ወቅት ነች። ራሷን ማራቋ ሁልጊዜ ፍላጎት ማጣቷን ላይሆን ይችላል። አንዳንዴ እርግጠኛ ያልሆነን ነገር እንዴት እንደምትይዘው እየተመለከተች ሊሆን ይችላል። ክፍል 1 ራሷን ማራቋ ምን ማለት እንደሆነ ተረዳ። አንዲት ሴት በ3 ዋና ምክንያቶች ራሷን ታርቃለች። በስሜት ስትጨናነቅ፣ ያንተን ስሜታዊ ጥንካሬ ስትፈትሽ፣ ለአንተ ያላት መሳብ እየቀነሰ ሲመጣና እንድታባረራት ወይም ቼዝ እንድታደርጋት ስትፈልግ። ወንዶች የሚሰሩት ስህተት ለ3ቱም ምክንያቶች ተመሳሳይ ምላሽ መስጠታቸው ነው። ከመታዘብ ይልቅ በስሜት ይነዳሉ። እሷ ራሷን ስታርቅ ብዙ እንድታወራ ምልክት እየሰጠች አይደለም፣ ይልቁንም በስሜት ደረጃ እንድትረጋጋ ስሎው ዳውን እንድታደርግ ምልክት እየሰጠችህ ነው። ክፍል 2 ልታደርገው የምትችለው መጥፎ ነገር። እሷን ቶሎ ለማጣት ቁልፉ ስሜታዊ ጫና መፍጠር ነው። ይህም የሚከተሉትን ያካትታል: ማረጋገጫ መጠየቅ፣ ግልጽ እንድትሆንልህ መወተርተር፣ ስሜትህን ደጋግመህ ማብራራት፣ ተከታታይ መልእክቶችን መላክ፣ የርቀቱን ሁኔታ ለመጠገን መሞከር። ለሷ ውሽጣዊ ስሜት ይህ ተግባርህ እንዲህ ይለዋል: እኔ ደህና እንደሆን አንቺ ያስፈልገኛል። አንዴ ስሜታዊ ፍላጎት እንዳለህ ከተሰማት ያ መሳብ መክሰም ይጀምራል። መሳብ የሚመጣው ከጥረት ሳይሆን ከስሜታዊ ራስን መገዛት ነው። ክፍል 3 አብዛኞቹ ወንዶች የማይጠቀሙት ትክክለኛ ምላሽ። ትክክለኛው ምላሽ ረጋ ያለ ወትነት ነው። ጭካኔ አይደለም፣ ተንኮል አይደለም፣ እሷን ለመግታት መጥፋት አይደለም። አንተ ግን አክባር ትሆናለህ፣ ረጋ ትላለህ፣ በስሜትህ ጽኑ ትሆናለህ። እሷ ርቀቱን እስካላነሳችሁ ድረስ አታነሳውም። ዝምታዋን አታባረርም። ክፍተቱን በጭንቀት ለመሙላት አትሞክር። ይህ የለቃል አንድ ትልቅ ነገር ያስተላልፋል: ያላንቺ ቢሆን እኔ በራሴ ጽኑ ነኝ። ይህም ደህንነትንና መሳብና በአንድ ላይ ይፈጥራል። ክፍል 4 ዝም ካለ በኋላ ስታወራ ምን ማለት አለብህ? ራቀች ከቆየች በኋላ መልእክት ስትልክልህ ነገሮችን ቀለል አድርጋቸው። ምንም አይነት ምርመራ ወይም ስሜታዊ ጫና አታደርግ። ምሳሌዎች: መስማት ደስ ብሎኛል፣ ደህና እንደሆንሽ ተስፋ አደርጋለሁ፣ ምን አዲስ ነገር አለ? ድምጽህ የተጎዳ ሳይሆን የተለመደ ይሁን። ይህ ብዝችተን ያሳያል። አትግቃትም፣ ነገር ግን ለራቀችበት ጊዜ ሽልማት ወይም ትኩረት አትሰጣትም። ያለ ጫና አብረሃት እንደሆንሽ ብቻ ታሳያለህ። ክፍል 5 እንተራኩኝ አስተወልኳል ብላ ብትጠይቅሽስ? ይህ ፈተና ነው። አንተን ለማጥመት ሳይሆን በስሜት ትነዳ እንደሆንሽ ለማየት ነው። የተሳሳተ ምላሽ: አዎ እንደነነኩኝ ይሰማኛል አድርገሽኛል። ትክክልና ጉልበት: እረፍት ክፍት እንደሚያስፈልግሽ አስተውያለሁ፣ እኔ ደግሞ ችግር የለብኝም። ረጋ ያለ የማይራበሽ ራሱን የሚያከብር። ይህ ምላሽ ከሷ ላይ ጫናን እያነሳ ነው፣ ያንተንም ስሜታዊ ዋጋ ከፍ እያደረገ ነው። ክፍል 6 መቼ ነው እርግጥ መሄድ ያለብህ? ራቅ ማለትና አለመክበር መዘፋወኒ ልዩነት አለው። እሷ ያለምንም ምክንያት ደጋግማ ከቆየችና የምትጠፋ ከሆነ፣ አንድ ቀን ፍሱስ አንድ ቀን ቀዝቃዛ ከሆነች፣ ትኩረት ስትተሽ ነገር ግን ምንም ጥረት ካልመኖራት ከሆነ፣ ሁልጊዜም እንድትጨነቂ ከምታደርገሽ ከሆነ፣ ትክክለኛው እርምጃ ማባረር ሳይሆን በቋሚነት ራቅ ማለት ነው። በነትና በረጅም ንግግር አይደለም፣ መገኘትህን ብቻ መቀነስ ነው። ምክንያቱም ከግዳት ጋር ከመታገዝ ይልቅ ራስን ማክበር ይበልጥ ማራጊ ነው። ክፍል 7 ይህ በስነ ነፍሳዊ ደረጃ ለምን ይሰራል? እሷ ስታርቅ አንተ ረጋ ስትል የእሷ ነርቭ ስርዓት ዘና ይላል። ብትመለስ የምትከታተልና እንደማትፈትሽ ስለምታውቅ ለመመለስ ድፍረት ታገኛለች። አንተ ግልጽ እንደሆንሽ ለመፈለግሽን ይበልጥ እሷ ግንኙነቱን ለመፈለግ ትጀምራለች። ይህ በማሰብ ሳይሆን በስሜት ደረጃ የሚሆን ነው። ሴት ልጅ ራሷን ስታርቅ ጨማሪ ስሜት እየጠየቀች አይደለም፣ አንድ ዝም ያለ ጥያቄ እየጠየቀች ነው።
እኔ እርግጠኛ ባልሆንኩበት ጊዜ አንተ ጽኖ ትቆማለህ ወይ? ከቆምሽ ለመተጋት ደህንነት ተሰማታለች፣ ካልሆንሽ ደግሞ ርቀቱ ቆሚ ይሆናል። ይህንን ከተቆጣጠርከው ግንኙነትህ እንደ ስሜታዊ መጽቃቃል ያቆማል።